አርዕስተ ዜና። አዲስ አበባ ሙስሊም ወጣቶች ካውንስል አባላቱን መመዝገብ ጀመረ። አዋሽ ኢኽላስ በየሲር ለና የበጎ አድራጎት ተቋም የኢፍጣር ፕሮግራም አካሄደ። የአፍሪካ ህብረትና ሳውዲ አረቢያ አጋርነታቸውን ለማጠናከር እንደሚሰሩ ተገለጸ። ዌስት ባንክ በሚገኘው አንድ መስጂድ ላይ የቃጠሎ ሙከራና የዘረኝነት ስድቦች መሰንዘራቸው ተነገረ። እስላማዊ ትብብር ድርጅት አስቸኳይ ስብሰባ መጥራቱ ተነገረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ ማህመድ። ቀዳሚ ወዳደረግነው ዜና ነው። አዲስ አበባ ሙስሊም ወጣቶች ካውንስል አባላቱን መመዝገብ ጀምሯል። አዲስ አበባ ሙስሊም ወጣቶች ካውንስል ከ200,000 በላይ አባላትን ለመመዝገብ ማቀዱን ዛሬ በሰጠው መግለጫ አስታውቋል። በምዝገባ ማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት ኡስታዝ ሃይደር ከድር ካውንስሉ ለመመዝገብ የያዘው እቅድ የሚበረታታ ቢሆንም አዲስ አበባ ካሉት የሙስሊም ወጣቶች አንጻር ከ1 ሚሊዮን በላይ ሙስሊም ወጣቶችን እንዲመዘግብ ጥሪ አቅርበዋል። አዲስ አበባ ሙስሊም ወጣቶች ካውንስል ፕሬዚዳንት ወጣት መንሱር ከድር ካውንስሉ የኢትዮጵያ ሙስሊሞች የዘመናት ትግል ውጤት ስለሆነ የአዲስ አበባ ሙስሊም ወጣቶች በመመዝገብ ለሌሎችም አርአያ እንዲሆኑ ጠይቀዋል። ፕሬዚዳንቱ ሙስሊም ወጣቶችን ማደራጀት፣ ሃይማኖታዊ እሴቶችን ለማጠናከር፣ በዘመናዊ የትምህርት መስክም ብቁ ተወዳዳሪዎችን ለመፍጠርና ኢስላማዊ ጥላ ስር ለማሰባሰብ አስፈላጊ መሆኑን በመግለጽ አጽንኦት ሰጥተዋል። ወጣት መንሱር ሙስሊም ወጣቶች በመሰባሰብ ለእስላማዊ አንድነት፣ ለሰላም፣ ለሀገር ግንባታና ለጠንካራ ተቋማዊ ኃይል የበኩላቸው እንዲወጡ አደራ ብለዋል። የአዲስ አበባ ሙስሊም ወጣቶች ካውንስል የአባላት ምዝገባ ባስጀመረበት በዛሬው ዕለት በአዲስ አበባ በየደረጃው የሚገኙት እስልምና ጉዳዮች ምክር ቤቶች ሁሉም ወጣት ወንዶችና ሴቶች መመዝገብ የሚችሉበትን መድረክ እንዲፈጥሩ ጠይቋል። ካውንስሉ በዲጂታል መንገድ የሚካሄደውን የሙስሊም ወጣቶች ምዝገባ በአዲስ አበባ ሆነ በመላው ኢትዮጵያ የሚገኙ ወጣቶች ባሉበት ሆነው መመዝገብ የሚችሉበትን አማራጭ ይፋ አድርጓል። አዋሽ ኢኽላስ በየሲር ለና የበጎ አድራጎት ተቋም የኢፍጣር ፕሮግራም አካሄደ። 1447ኛው የረመዳን ጾምን ምክንያት በማድረግ አዋሽ ባንክ ኢኽላስ በተሰኘው ከወለድ ነፃ የባንክ አገልግሎቱ በየሲር ለና የበጎ አድራጎት ተቋም ተገኝቶ አቅመ ደካሞችንና መሳኪኖችን አስፈጥሯል። በኢፍጣር ዝግጅቱ ላይ የአዋሽ ባንክ ከወለድ ነፃ የባንክ አገልግሎት ኃላፊዎች፣ ጥሪ የተደረገላቸው እንግዶች፣ የሚዲያ አካላትን መገኘታቸውን ነጃሺ ቲቪ በቦታው ተገኝቶ ተመልክቷል። ባንኩ በወለድ ነፃ ከሆነው የባንክ አገልግሎቱ በተጨማሪ እንዲህ አይነት ማህበራዊ ኃላፊነቶች ላይ ጉልህ ሚና ይወጣል። ባንኩ ይህን ተግባሩን ማጠናክሮ እንደሚቀጥልም በዝግጅቱ ላይ ተገልጿል። በተቋሙ የተገኙ አቅመ ደካማ እናቶችና መሳኪኖች ለተደረገላቸው የኢፍጣር ፕሮግራም አመስግነዋል። ዳሽን ባንክ የኢፍጣር መርሃ ግብር አካሄደ። ዳሽን ባንክ የተከበረውን የረመዳን ወርን ምክንያት በማድረግ ማህበራዊ ተሳትፎን ለማሳደግ እንዲሁም ከደንበኞቹ ጋር ያለውን ግንኙነት ለማጠናከር ያለመ የኢፍጣር በሸራተን አዲስ ሆቴል አካሄደ። በዝግጅቱ ላይ የዳሽን ባንክ ዋና ስራ አስፈጻሚ አስፋው አለሙ ዳሽን ባንክ ከወለድ ነፃ የባንክ አገልግሎት ማህበራዊ ኃላፊነቱን ለመወጣት ባለፈው ዓመት ከደንበኞቹ በአደራ መልክ የሰበሰበውን ከ22 ሚሊዮን ብር በላይ ገንዘብ ለ31 አገር በቀል የግብረ ሰናይ ድርጅቶች መለገሱን አስታውሰዋል። ከዚህ በተጨማሪም በሶማሌ ክልል ለሚገኙ ሴት ስራ ፈጣሪዎች ከወለድ ነፃ በሆነ መንገድ 100 ሚሊዮን ብር በተዘዋዋሪ ብድር ማቅረቡን ተጠቃሽ ነው ብለዋል። በቀጣይም ዳሽን ባንክ ከደንበኞቹ እሴትና የፋይናንስ ፍላጎት ጋር የሚጣጣሙ ሸሪዓዊ መርሆችን የሚያከብሩ ባንክ አገልግሎቶችን አጠናክሮ እንደሚቀጥል ገልጸዋል። በዓለም አቀፍ ደረጃ የእስላማዊ ፋይናንስን ተቋማቶችን የሂሳብ ኦዲትና ሸሪዓዊ መስፈርቶችን የሚያወጣው ተቋም በኢትዮጵያ ብቸኛው የፋይናንስ ተቋም አባል የሆነው ዳሽን ባንክ በሚሰጠው ሸሪዓን መሰረት ያደረገ አገልግሎት ዓለም አቀፍ ሽልማት ተበርክቶለታል። ዳሽን ባንክ ካሉት ደንበኞቹ ውስጥ ከ1.5 ሚሊዮን በላይ የሚሆኑት የወለድ ነፃ አገልግሎት ተገልጋይ ናቸው ተብሏል። ሳውዲ ከአፍሪካ ህብረት ጋር መስራት ፈልጋለሁ አለች። አፍሪካ ህብረት እና ሳውዲ አረቢያ አጋርነታቸውን ለማጠናከር እንደሚሰሩ ተገልጿል። አፍሪካ ህብረት እና ሳውዲ አረቢያ በሰላም ልማትና ዲፕሎማሲያዊ ያላቸውን አጋርነት የበለጠ ለማጉልበት ቁርጠኛ መሆናቸውን አስታውቀዋል። አፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ዋሊድ ቢን አብዱልከሪም ኤልካሪጅ ጋር ከተመራው ልዑክ ጋር በአዲስ አበባ ተወያይተዋል። ኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ አፍሪካና ሳውዲ አረቢያ ለረጅም ጊዜ የቆየና ታሪካዊ ግንኙነት እንዳላቸው ገልጸው ትብብሩ በጥልቅ የባህል፣ የኢኮኖሚና የህዝብ ለህዝብ ትስስር ላይ የተመሰረተ መሆኑን አስረድተዋል።
ሳውዲ አረቢያ በአፍሪካ ያላትን ዘላቂ ትብብርና በአህጉሪቱ እያደገ የመጣውን የኢንቨስትመንት አልፎም በቀጠናውና በዓለም አቀፍ ዲፕሎማሲ ያላትን ገንቢ ሚና አድንቀዋል። ሳውዲ አረቢያ ከአፍሪካ ህብረት ጋር በመቀናጀት በሊቢያ በሱዳንና በሶማሊያ ሰላምና መረጋጋትን ለማስፈን እየተደረጉ ባሉ ጥረቶች እያሳየች ያለውን የዲፕሎማሲ ድጋፍና ተሳትፎ አዎንታዊ መሆኑን አመልክተዋል። ሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ዋሊድ ቢን አብዱልከሪም በበኩላቸው የአፍሪካ ህብረት በአህጉሪቱ በልማት በሰላምና በባለብዙ ወገን ትብብር ያለውን የመሪነት ሚና አንስተዋል። ሳውዲ አረቢያ ከአፍሪካ ህብረት ጋር ልማት፣ ሰላም፣ ደህንነትና ባለብዙ ወገን ዲፕሎማሲን ጨምሮ በተለያዩ መስኮች ያላትን አጋርነት ለማጠናከር ቁርጠኛ መሆኗን ገልጸዋል። ሁለቱ ወገኖች የአፍሪካ ህብረትና ሳውዲ አረቢያ ያላቸውን ግንኙነት በጋራ መከባበር መንፈስ በወዳጅነትና በስትራቴጂካዊ አጋርነት ላይ በመመስረት የበለጠ ለማጠናከር የጋራ ፍላጎት ማሳየታቸውን ኢዜአ ከህብረቱ ያገኘው መረጃ አመልክቷል። የአቡበከር አልሲዲቅ መስጂድ የማቃጠል ሙከራ ተደረገበት። በዌስት ባንክ በሚገኘው አንድ መስጂድ ላይ የቃጠሎ ሙከራና የዘረኝነት ስድቦች መሰንዘራቸው ተገልጿል። በዌስት ባንክ ናብሉስ አቅራቢያ በምትገኘው ተል በተባለችው መንደር ውስጥ እስራኤላውያን ሰፋሪዎች በአንድ መስጂድ መግቢያ ላይ እሳት የማቃጠል ሙከራና በግድግዳ ላይም የዘረኝነት ስድቦችን መጻፋቸውን የአናዶሉ የዜና ወኪል ዋቢ በማድረግ ሚድል ኢስት ሞኒተር ዘግቧል። ፍልስጤም የአውቃት ሚኒስቴር ድርጊቱን ጸባጫሪ ነው በማለት አውግዞታል። ከጥቅምት 7 2023 በጋዛ ላይ ጦርነት ከተቀሰቀሰ ወዲህ እስራኤል በዌስት ባንክ እና በምስራቅ ኢየሩሳሌም የምታደርገውን ወታደራዊ እንቅስቃሴና በሰፋሪዎች የሚፈጽሙ ጥቃቶችን በከፍተኛ ሁኔታ ማጠናከሯ ይነገራል። ድርጊቱ በአካባቢው እየጨመረ የመጣውን ውጥረት አንዱ አካል እንደሆነና በሃይማኖታዊ ተቋማት ላይ የሚፈጽሙ መሰል ጥቃቶች ዓለም አቀፍ ስጋትን እየፈጠሩ ይገኛል። መዲና ዩኒቨርሲቲ ያዘጋጀው ዓለም አቀፍ ኢፍጣር እስላማዊ አንድነትን እንደሚያሳይ ተገለጸ። በሳውዲ አረቢያ የሚገኘው መዲና ዩኒቨርሲቲ ሶስተኛውን ዓለም አቀፍ የኢፍጣር ፕሮግራም አካሂዷል። ዝግጅቱ የሳውዲ አረቢያ መንግስት ከተመሰረተበት ክብረ በዓል ጋር ተያይዞ የተካሄደ ሲሆን ከዓለም ዙሪያ የተጋበዙ ሙስሊሞች ተሳትፈውበታል። በኢፍጣር ዝግጅቱ ላይ የተገኙት የዩኒቨርሲቲው ፕሬዚዳንት ሷሊህ አልአግላ የኢፍጣር ፕሮግራሙ በዓለም ዙሪያ ላሉ ሙስሊሞች የአንድነትና የአብሮነት ምሳሌ ነው ብለዋል። ከ180 በላይ ሀገራትን የሚወክሉ ተማሪዎች በአንድ የኢፍጣር ማዕድ ላይ ተሰብስበው ዩኒቨርሲቲውን ሃይማኖታዊና ባህላዊ የአብሮነት እሴቶችን አሳይተዋል። መዲና ዩኒቨርሲቲ ያዘጋጀው ዓለም አቀፍ ኢፍጣር ተማሪዎቹ የመጡባቸውን ሀገራት በመወከል በተለያዩ ሀገራት የሚዘጋጁ የረመዳን ባህላዊ ምግቦችን በማቅረብ የባህል ልውውጥ በማድረግና ልምድ በማጋራት ይበልጥ እንዲተዋወቁ፣ እንዲቀራረቡና ማህበራዊ መስተጋብራቸው እንዲጠናከር አድርጓል ተብሏል። ዩኒቨርሲቲው ፕሬዚዳንት ሷሊህ አልአግላ ፕሮግራሙ በዓለም አቀፍ ተማሪዎች መካከል የባህል ልውውጥን ለማጠናከር የትምህርት ልምድን ለማበረታታትና የስልጣኔ ድልድዮችን ለመገንባት የሚያስችል ነው ብለዋል። በተጨማሪም ዝግጅቱ የሳውዲ መንግስት ለእስላማዊ የትምህርት ተቋማት፣ ለዓለም አቀፍ የተማሪዎች ግንኙነትና ለባህላዊ እሴቶች መጎልበት የሚሰጠውን ትኩረት እንደሚያሳይም ተገልጿል። እስላማዊ ትብብር ድርጅት አስቸኳይ ስብሰባ ጠራ። እስላማዊ ትብብር ድርጅት የውጭ ጉዳይ ሚኒስቴሮችን እስራኤል በዌስት ባንክ ላይ የወሰደች ባለው እርምጃ ዙሪያ ለመወያየት አስቸኳይ ስብሰባ ጠርቷል። ድርጅቱ ጥሪ ባስተላለፈበት መግለጫ አስቸኳይ ስብሰባውን በሳውዲ አረቢያ ጂዳ በሚቀጥለው ሐሙስ እንደሚያካሄድም አስታውቋል። ስብሰባው የተጠራው በፍልስጤም ጥያቄ መሰረት ሲሆን እስራኤል በዌስት ባንክ የጀመረችውን የሰፈራ መስፋፋትና ግዛቱን ሙሉ በሙሉ የመጠቅለል እቅድ ዙሪያ ለመወያየትና አንድነት አቋም ለመውሰድ ነው ተብሏል። እስላማዊ ትብብር ድርጅት በመግለጫው የእስራኤል ውሳኔዎች የፍልስጤም መሬቶች ላይ የሚፈጸሙ ወረራዎችን ህጋዊ ለማስመሰል የስነ ህዝብ ገጽታን ለመቀየርና በህገ ወጥ መንገድ ለመውረስ የሚደረጉ ሙከራዎች ሲሆኑ የሁለቱ ሀገርነት መፍትሄን የሚያመክኑ ናቸው። ፈረንጆቹ የካቲት 15 ቀን የእስራኤል መንግስት ከ1967 በኋላ በወረረችው በዌስት ባንክ የሚገኘው ሀብትና ንብረቶችን የመንግስት ንብረት አድርጎ ለመውረስ የሚፈቅድ ውሳኔ አጽድቋል። እስራኤል መገናኛ ብዙሃን ዘገባዎች እንደሚያሳዩት ውሳኔው አዲስ የመሬት ምዝገባ ሂደቶችን መክፈት፣ ቀድሞ የነበሩ የዮርዳኖስ ህጎችን መሰረዝና ለ10 ዓመታት የተዘጉ የመሬት መዝገቦችን በአዲስ መልክ ማየትን ያካትታል። ፍልስጤማውያን በበኩላቸው እስራኤል በዌስት ባንክ ላይ ያጸደቀችው ውሳኔ ዌስት ባንክን ከፍልስጤማውያን ለመንጠቅና በተባበሩት መንግስታት ድርጅት የተጀመረውን የፍልስጤም መንግስት ምስረታ ሂደት የሚቀጭ ነው ብለውታል። ትራምፕ በኢራን ላይ ውጤት ማጣታቸው ተገለጸ።
ትራምፕ በኢራን ላይ የያዙት የወታደራዊ አማራጭ ውጤት ባለማምጣቱ መበሳጨታቸው ተዘግቧል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እየተደረገ ያለው ወታደራዊ ጫና የሚፈልገውን ውጤት ባለማምጣቱ ብስጭት ውስጥ መሆናቸውን ሲቢኤስ ኒውስ ዘግቧል ሲል ስፑትኒክ ገልጿል። ቬኔዙዌላ ከተካሄደው ዘመቻ በተለየ መልኩ በቴህራን ላይ የሚሰነዘር ማንኛውም ጥቃት በመካከለኛው ምስራቅ ለረጅም ጊዜ የሚቆይ ግጭት የመቀስቀስ ስጋት አለው ተብሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ዳን ኬን በኢራን ላይ የሚደረግ ወታደራዊ ዘመቻ በአሜሪካ ኃይሎች ላይ የአጸፋ ጥቃት ሊያስከትል እንደሚችልም አስጠንቅቋል። ትራምፕ ግን ጄኔራል ኬን ጦርነትን የሚቃወሙ ሳይሆን በጦርነቱ ማሸነፍ ብቻ የሚፈልጉ መሆናቸውን አጥብቀው ተናግረዋል። በመጨረሻም የቢዝነስ መሰናዷችንን እናደርሳችኋለን። ሀያት ከማል ታቀርባለች። በዛሬው የቢዝነስ መሰናዷችን የቢዝነስና የቴክኖሎጂ ጥምረትን እንመለከታለን። የቢዝነስና ቴክኖሎጂ እንዲሁም ኢንፎርሜሽን ቴክኖሎጂ፣ ሶፍትዌር፣ ሃርድዌር እና ኤአይን በመጠቀም ስራዎችን በራስ ስር ለማመቻቸት እንዲሁም ለመደገፍ ቅልጥፍናንና የደንበኞችን ልምድን ለማሻሻል እንጠቀማለን። ቁልፍ አፕሊኬሽኖች፣ ሶፍትዌሮች፣ የዌብ ትንታኔ፣ ዲጂታል ማርኬቲንግ እና የሳይበር ደህንነትንም ያካትታል። ዲጂታል ኢንፎርሜሽንን ያበረታታል። ኩባንያዎች ዌብን እንዲያስተዳድሩ፣ ምርታማነትን እንዲያሻሽሉና ከሚለዋወጡ የገበያ ፍላጎቶች ጋር እንዲላመዱም ያስችላቸዋል። የቢዝነስና የቴክኖሎጂ ጥምረት ለዚህም ይመስላል ዩቲዩብ የአርቲፊሻል ኢንተለጀንስ አገልግሎቱን ወደ ስማርት ቴሌቪዥኖች ያስፋፋው። ዩቲዩብ ተመልካቾችን ስለሚመለከቱት ቪዲዮ ጥያቄ ቢኖራቸው ቪዲዮን መዝጋት ሳይጠበቅባቸው ማብራሪያ እንዲጠይቁ የሚያስችል የኤአይ የውይይት ረዳት ወይም ኮንቨርሴሽናል ኤአይ ስርዓትን በስማርት ቴሌቪዥን መተግበሪያዎቹ ላይ መሞከር መጀመሩን አስታውቋል። ከዚህ ቀደም በሞባይልና በድረገጽ ላይ ብቻ ተወስኖ የነበረው ይህ አገልግሎት አሁን ተመልካቾች የሚመለከቱት ቪዲዮ ሳይለቁ ስለ ይዘቱ ጥያቄዎችን እንዲጠይቁም ያስችላቸዋል። ተጠቃሚዎች በቴሌቪዥን ገጻቸው ላይ ያለውን አስክ የሚለውን ምልክት በመጫን የኤአይ ረዳትን ማግኘት ይችላሉ። አገልግሎቱ ከጥያቄና መልስ በተጨማሪ ዝቅተኛ ጥራት ያላቸውን ቪዲዮዎች በኤአይ አማካኝነት ወደ ተሻለ የጥራት ደረጃ የሚያሳድግ አዲስ ቴክኖሎጂ እንደሆነ ዩቲዩብ አስታውቋል። ተጠቃሚዎች የቴሌቪዥን ሪሞታቸውን በመጠቀም ስለ ቪዲዮ ይዘት፣ ስለ ምግብ አሰራር ግብአቶች ወይም ግጥም፣ ትርጉም አሊያም ማብራሪያን መጠየቅና ፈጣን ምላሽ ማግኘት ያስችላቸዋል። ለቲቪ እና ስትሪሚንግ አገልግሎት የታዳሚ መጠንን ሪፖርት በማድረግ የሚታወቀው የኒልሰን ሪፖርት የ2025 እንደ አውሮፓውያን አቆጣጠር መግለጫ እንደሚያሳየው ዩቲዩብ ከጠቅላላ የቴሌቪዥን ታዳሚዎች 12.4% ድርሻ ይዛል። ይህም እንደ ዲዝኒ እና ኔትፍሊክስ ካሉ ዋና ዋና የዘርፉ አገልግሎት አቅራቢዎች መብለጡን አመላክቷል። በዚህም የቢዝነስ ገቢዎቹን ማስፋት እንደቻለም ብዙዎች እየተናገሩ ይገኛሉ። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን ጊዜ ተጠናቋል። ከመረጃዎቹ ጋር አብራችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበር። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።